በነገራችሁ ላይ አይቲ ማትስ እና ሃየር ኤዱኬሽን አካዳሚ የቴሌግራም ቻናሎች በጣም ታማኝ የመረጃ ምንጮች እንደሆኑ ይታወቃል። ባለፈው የሪሜዲያል የምደባ መች ይፋ ይሆናል በሚለው ቪዲዮ ላይ ማለት ነው እስከ ሰኞ ባለው ጊዜ ውስጥ ከሰኞ እስከ ሰኞ ባለው ጊዜ ውስጥ ይፋ ይሆናል ብያችሁ ነበረ። በዛሬው ዕለት እንግዲህ ይፋ ሆኗል። ይህ መረጃ የምነግራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሁላችሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑና የደውል ምልክቷን ደግሞ ኦን በማድረግ አዳዲስ መረጃዎች ሲደርስ መከታተል ትችላላችሁ። እና ደግሞ ዩኒቨርሲቲዎች አሁን በፍጥነት ነው ጥሪ የሚያደርጉት። ኢቭን ባለፈው 12ኛ ክፍል ቀጥታ ያለፉ ተማሪዎች ቶሎ ነበረ ጠዋት ወደ ቀን ላይ አናውንስመንት ተደረገ ምደባ፣ ማታ መጥራት ጀመሩና ሐዋሳና ሀረማያ ዩኒቨርሲቲ ሪሜዲያሎችም ብዙ አትቆይም፣ አሁንም እንደነገርኳችሁ እስከ ዳር 5 ድረስ ትገባላችሁ ብያችኋለሁ። ስለዚህ ያንን በመጠበቅ ራሳችሁ እንድታዘጋጁ አሳስባለሁ ማለት። ስለዚህ አሁን ወደ መረጃው ስንሄድ በ2017 ዓ.ም 12ኛ ክፍል ተፈትናችሁ በ2018 ዓ.ም በሪሜዲያል ፕሮግራም ወይም ደግሞ በአቅም ማሻሻያ ፕሮግራም ምደባ ሞልታችሁ ምደባ ይፋ የሚሆንበትን ቀን እየተጠባበቃችሁ ላላችሁ ተማሪዎች ምደባ ይፋ ሆኗል። የሪሜዲያል ፕሮግራም ምደባ እየተጠባበቃችሁ ላላችሁ ተማሪዎች በሙሉ ይላል በ2017 የትምህርት ዘመን የ12ኛ ክፍል ማጠቃለያ ሀገር አቀፍ ፈተና ወስዳችሁ ለትምህርት ሚኒስቴር ተጠሪ በሆኑ የመንግስት ዩኒቨርሲቲዎች የሪሜዲያል ፕሮግራም ለመከታተል የሚያስችል ማለፊያ ውጤት ያስመዘገባችሁ ተማሪዎች የተቋም ምደባ ከአሁን ሰዓት ጀምሮ ከታች በተዘረዘሩት አማራጮች ወይም ደግሞ ሊንክ ተለቋል። እሱን ዲስክሪፕሽን ላይ ያስቀምጥላችኋለሁ። እየገባችሁ በተዘረዘሩት አማራጮች ማየት የምትችሉ መሆኑን እየገለጽን ተቋማት በሚያስተላልፉት ጥሪ መሰረት የሪሜዲያል ፕሮግራማችሁን እንድትከታተሉ እናሳውቃለን ይላል። ስለዚህ የሪሜዲያል ምደባ ይፋ ሆኗል። ስለዚህ ዩኒቨርሲቲዎችም አሁን መጥራት ይጀምራሉ። ራሳችሁን እያዘጋጃችሁ መሄድ ይኖርባችኋል ማለት ነው። ከዚህ ጋር በተያያዘ ደግሞ ዩኒቨርሲቲ ምደባ የተመደባችሁበት ይፋ ከሆነ በኋላ ዩኒቨርሲቲ መቀየር ይቻላል በሚለው ጉዳይ ላይ ከዩኒቨርሲቲ ምደባ ጋር በተያያዘ ማንኛውም ጥያቄ ሆነ ቅሬታ ላላቸው ተማሪዎች ትምህርት ሚኒስቴር ምላሽ እንደሚሰጥ ይሆናል። ግን ዩኒቨርሲቲ መቀየር አይቻልም ለሁሉም ዩኒቨርሲቲዎች ትምህርት ሚኒስቴር ምደባ ይፋ ማድረጉን ተከትሎ በበርካታ የሶሻል ሚዲያዎች ላይ እንግዲህ መቀየር ይቻላል ምናምን የሚል ነገር ሊኖር ይችላል። ትምህርት ሚኒስቴር ካለፉት ዓመታት ወዲህ በልዩ ሁኔታ ትምህርት ሚኒስቴር ደብዳቤ ከሚጽፍላቸው ተማሪዎች ውጪ በየትኛውም መልክ አንድ የመንግስት ዩኒቨርሲቲ ወደ ሌላ ዩኒቨርሲቲ መቀየር አሊያም መቀየር እንደማይቻል ለሁሉም የመንግስት ከፍተኛ የትምህርት ተቋማት በላከው ደብዳቤ ማሳወቁ ይታወሳል። ይህ የትምህርት ሚኒስቴር ውሳኔ ዘንድሮም የጸና እንደሆነና ተማሪዎች የተመደቡባቸውን ዩኒቨርሲቲዎች መቀየር እንደማይችሉ የሚኒስቴር መስሪያ ቤቱ አንድ ከፍተኛ ስራ ኃላፊ አረጋግጧል። ተማሪዎች ከምደባው ጋር ተያያዥነት ያላቸው ሀሰተኛ መረጃዎች በብዛት ስለሚሰራጩ ራሳቸውን ከዚህ እንዲቆጥቡ ትምህርት ሚኒስቴር አሳስቧል ማለት። ስለዚህ በተለየ ወይም ደግሞ በሕክምና ምክንያት ከትምህርት ሚኒስቴር ደብዳቤ ከጽፎላችሁ የዩኒቨርሲቲ ቅየራ ወይም ደግሞ ዩኒቨርሲቲ መቀየር ካልተፈቀደላችሁ በስተቀር ዩኒቨርሲቲ መቀየር አይቻልም። ከተማሪ ጋር ለምሳሌ አንድ ተማሪ ሀረማያ ስለደረሰው እና አንድ ተማሪ ደግሞ አርባ ምንጭ ቢደርሰው እንቀያየር ተብሎ ተስማምተው መቀየር ስለማይቻል ትምህርት ሚኒስቴር በልዩ ሁኔታ ደብዳቤ ከጻፈላቸው በተለያዩ በጤና ሊሆን ይችላል መንታ ምናምን እነዚህ ራሱ አስቀድማችሁ ሙሉ ተብሏል እና በዚህ ሁኔታ ካልሆነ በስተቀር በራሳችሁ ተነሳሽነት ዩኒቨርሲቲ የሚቀይር ስላገኛችሁ ብቻ ተማሪ ማለት ነው መቀየር እንደማትችሉ ትምህርት ሚኒስቴር ይህን አስታውቋል ማለት። ስለዚህ ዩኒቨርሲቲ መቀየር ይቻላል የሚል ነገር የለም ማለት። ስለዚህ ከምደባ ጋር በተያያዘ የኢንተርኔት መጨናነቅ ካጋጠማችሁ በቴሌግራም ግሩፓችን ላይ አስቀምጡ። ቻናላችን ሊንኩን ቻናላችን ዲስክሪፕሽን ላይ እናስቀምጣለን በዚህ ቪዲዮ ማለት ነው። እዛ ላይ መጠየቅ ትችላላችሁ እና ይላችኋለን ማለት። ስለዚህ የሪሜዲያል በ2018 ዓ.ም ሪሜዲያል አዲስ ገቢ ተማሪዎች የዩኒቨርሲቲ ምደባ ይፋ ሆኗል ማለት ነው። ከአሁኑ ሰዓት ጀምሮ እየገባችሁ በተሰጡት በቴሌግራም ቦት በሊንክ በዌብሳይት ማለት ነው እየገባችሁ አማራጮችን ተጠቅማችሁ ማየት ትችላላችሁ። ይመቻችሁ።